እናወራለን። ምናነሳላቸው ጥያቄ ካለን ጠይቃቸዋለን። እነማናቸው መች ነው የሚመጡት የሚሉትን ደግሞ በሚቀጥለው አሳውቃችኋለሁ። እሺ ሰላምታ ይድረሳችሁ። ከዛ ወደ እናንተ መጥቼ ስማችሁን እየጠራሁኝ ኬት እንደሆናችሁ ትነግሩኛላችሁ። ከእናንተ ጋር ቆይታ አደርጋለሁ። እሁድ ከጀዋር መሐመድ ጋር ፕሮግራም ይኖረናል። በኢትዮጵያ ፖለቲካ ዙሪያ ላይ የታዘበውን ጥናታዊ ጽሑፍ ያቀርባል። ጥያቄና መልስ ፕሮግራም ይኖረናል። መድረኩን እመራለሁ። የማከብራችሁ የማወቃችሁ ሰዎች የገባችሁ ጥያቄ እንድጠይቁ አደርጋለሁ። እኔም የማነሳቸው ጥያቄዎች ካሉ ጠይቃለሁ፣ እንጠያይቃለን። ጨዋነት ለዚህ ነው የሚጠቅመው። ለእንደዚህ አይነት ነገር እንደዚህ አይነት መድረኮች ላይ የገባችሁ ጥያቄዎቻችሁን እንድጠይቁ፣ እንድትከራከሩ፣ እንድትወያዩ ያደርጋችኋል። ስለዚህ እዚህ ሶሻል ሚዲያ ላይ ያላችሁ በትህትናችሁ በጨዋነታችሁ የምትታወቁ ፖለቲከኞች እየገባችሁ አሪፍ ቆይታ ይኖረናል። ጀዋር መሐመድ፣ ሌሎች ፖለቲከኞችም አሉ። በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ነው። እሁድ ምሽት 2 ሰዓት፣ በኢስተርን ታይም ደግሞ 1 ፒኤም ላይ ነው። 1 ፒኤም በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት እንደዛ ነው የሚሆነው። እሺ ሌላ ምን አዳዲስ ነገሮች አሉ? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? ህይወታችሁ እንዴት እየሄደ ነው? ሌላ ካናዳ የምትመጡ ኢትዮጵያውያን ቶሮንቶ ካላችሁ ቴዲ አዋሳን ኮንታክት አርጉ። ካናዳ ውስጥ ከዚህ በኋላ የሚኖረን ፕሮግራም በሙሉ ስፖንሰር የሚሆነው ቴዲ አዋሳና ኦል ስታር ድራይቪንግ ስኩል በጋራ በመሆን ወደ እናንተ የምናደርሰው አገልግሎት ይሆናል። ቴዲ አዋሳ ከኦል ስታር ጋር በመሆን መንጃ ፈቃድ እንድታገኙ እናደርጋለን። ደረጃችሁን የጠበቃችሁ አሽከርካሪዎች እንድትሆኑ እናደርጋችኋለን። ፓኬጆች አሉ። ኦንላይን ላይ ተምረን ላይሰንሳችንን ማግኘት እንፈልጋለን ለምትሉ ሰዎች ኢንሹራንስ ይቀንስላችኋል። የኦንላይን ፓኬጆች አሉ። ኢንካር ትሬኒንጉን ብቻ ነው የምፈልገው ኦንላይኑን አልፈልግም ካላችሁም ደግሞ የኢንካር ወይም ደግሞ የመኪና ልምምድ አድርጋችሁ ተፈትናችሁ የላይሰንስ ባለቤት እንድትሆኑ እናደርጋችኋለን። አሁን ህጎች እየጠበቁ ነው። እንደምታውቁት ቶሮንቶ ካናዳ ውስጥ ያላችሁ ከዚህ ቀደም ወደ ካናዳ የሚመጣ ሰው ኢትዮጵያ ነድቻለሁ ካለ ያንን አውተንቲኬት አስደርጎ ደብዳቤ ካመጣ የጽሁፍ ፈተናውን ብቻ ይፈተንና ጂቱን ሳይጠብቅ ወደ ፉል ጂ ይሄድ ነበር። አሁን ግን 1 ዓመት መጠበቅ አለባቸው የሚል ህግ ወጥቷል። ምክንያቱም አደጋዎች እየበዙ ስለሆነ ማለት ነው። ጠበቅ እያለ ነው። ከዚህም የባሰ ጠበቅ እያለ እንዳይሄድ ቶሎ ብላችሁ መንጃ ፈቃድ አውጥታችሁ ቶሎ ወደ ስራ መግባት እንድትችሉ ቴዲ አዋሳን ኮንታክት አርጉት። ድራይቪንግ ላይሰንስ የሌላችሁ ባደጉት ሀገራት ድራይቪንግ ላይሰንስ ማውጣት ራሱን በቻለ መንገድ አንድ ዲግሪ ነው። ታውቃላችሁ፣ ስራ የምትሰሩበት ነው፣ የምትጓጓዙበት ነው፣ እንቅስቃሴ የምታደርጉበት ነው። ስለዚህ ካናዳ ውስጥ ቶሮንቶ ውስጥ ያላችሁ 647-687-3534 ላይ ደወል አድርጋችሁ ስልጠና እንድትወስዱ ይሁን። ለእናንተም ባይሆን ለሌሎች የምትፈልጉም ካላችሁ ማለት ነው። እሺ uh, 647-687-3534 በዛ ላይ መጠቀም ትችላላችሁ። ያ ማይሰራላችሁ ከሆነ ደግሞ 647-819-4117
647 8194117 በአማርኛ ለምትፈልጉ 647 8194117 ይሄን ተጠቀማላችሁ። ስላዩዋችሁ በጣም ደስ ብሎኛል። እግዚአብሔር ከክፉ ይጠብቃችሁ ወገኖቼ። እንደዚሁ እንዳለን እስከ ዓለም ፍጻሜ እንድንቀጥል ነው ዋና ምኞቴ። ከክፉ እግዚአብሔር ይጠብቃችሁ። ሰላምታ አደርሳለሁ፣ ስማችሁን እጠራለሁ። ከዛ በፊት ዛሬ በሀገራችን የተፈጠሩ ዋና ክስተቶች ምንድናቸው? እነሱን ነግራችኋለሁ። የመካከለኛ ምስራቅ ጦርነት እንደምታውቁት ነው። ይሄ ጦርነት ተደጋግሞ አሁን የምትደውሉ ሰዎች ቆይ አሁን አይደለም። የመካከለኛ ምስራቅ ጦርነት በጣም ከባድ ምዕራፍ የያዘ ነው። እኔ ባለኝ መረዳት የእናንተን መረዳት አላውቅም። የአእምሯችሁን ደረጃ አላውቅም። እኔ ባለኝ መረዳት ግን ከዚህ ውጪ አሁን ከመካከለኛው ምስራቅ ፖለቲካ ውጪ በአሁን ሰዓት ሊወራ የሚችል ፖለቲካ አለ ብዬ አላስብም። ከልብ ይቅርታ ጠይቃለሁ እንዲህ በማለቴ። ዓለም በዚህ ሰዓት ላይ እንዲህ ባለ ሁኔታ ላይ ስለዚህ ጉዳይ እያወራ አማራ፣ ኦሮሞ፣ ትግራይ የምትሉ አላችሁ። አይ ነው ከዚህ ውጪ የምታወሩ ወይም ማውራት የማትችሉ ሰዎች እንዳላችሁ አውቃለሁ። አማራ፣ ኦሮሞ፣ ትግራይ ምናምን፣ ስልጤ፣ ጉራጌ የምትሉ አላችሁ። አይ ዶንት ኖ ምን ማለት እንዳለብኝ አላውቅም። አማራ፣ ኦሮሞ፣ ትግራይ፣ አማራ፣ ኦሮሞ፣ ትግራይ፣ አማራ፣ ኦሮሞ፣ ትግራይ ያላችሁ የምታወሩ ካላችሁ አንዳንዴ የሆነ ነገር ልናገርልና እነዚህ ብሔርተኞች ቅስማቸው ሊሰበር ይችላል ቃላት ልመረጥላቸው እላለሁ እንጂ የመጣልኝን ቃል ብናገረው ቀስ እያልኩኝ በሰብራቸው ይሻላል። ከአንዳንድ ጥሩ አይደለም እላለሁ። ጋይስ ፕሊዝ ቆይ መማርን ዩቲዩብ ላይ ገብቷል ቴዲ በሏት። ዩቲዩብ ላይ ገብቷል በኋላ እንገናኛለን በሉልኝ አይባልም ጋይስ፣ አይባልም። አሁን በዚህ ሰዓት ነው ትክክለኛ ፖለቲከኛ መሆናችሁ፣ ትክክለኛ አእምሮ ላይ ስለመገኘታችሁ ማሳያው ይሄ ነው። ዓለም እየተደበላለቀ ነው እየተባለ የዓለም ነባራዊ ሁኔታ አይደለም እንደ አማራ፣ እንደ ኦሮሞ፣ እንደ ኢትዮጵያም ሆነ ራሱ መቋቋም ይከብዳል እየተባለ አማራ፣ ኦሮሞ የምትሉ ሰዎች ካላችሁ እግዚአብሔር ምሕረት ያድርግላችሁ። ሌላ ምንም ማለት አልችልም። እግዚአብሔር ምሕረት ያድርግላችሁ። አንደኛ ከፍተኛ በሆነ የአእምሮ መቀንጨር ውስጥ ነው ያላችሁት። ምንም ጥያቄ የለውም። ፕሊስ ሳትከራከሩ እመኑኝ። ከፍተኛ የሆነ የአእምሮ መቀንጨር ነው ያለባችሁ። ምን እንደበላችሁ አላውቅም። ሁለተኛ ነው የሚገባኝ ከዚህ ውጪ ሌላ ወሬ ማውራት አትችሉም። አሁን ስለ መካከለኛ ምስራቅ አውሩ ብትባሉ ምን እየሆነ እንዳላታውቁ። ለዛ ነው አንዳንዱ እኮ ማውራት ስለማይችልም ነው አይደል እንጂ አይወራም። ነውር ነው።
ምክንያቱም ይሄ አሁን የምናየው ጦርነት በጣም ከባድ ጦርነት ነው። አይ ዶንት ኬር እኔ ማንንም አናደድኩኝ፣ ማንንም አበሳጨውኝ። እኔ በራሴ ዛቢያ የምሽከረከር ሰው ነኝ። እኔ ራሴ የገባኝን ነው የምናገረው። ከተቀየም ከቡርጂ ካሊፋ ላይ መውደቅ ትችላለህ። እኔ በራሴ ዛቢያ የምሽከረከር ሰው ነኝ። ማንንም ለማስደሰት አልናገርም፣ ማንንም ለማስቀየም ብዬ አልናገርም። ውስጤ ያመነበትን ነው የምናገረው። አሁን ስለዚህ ነባራዊ ሁኔታ ማውራት አለባቸው። የሆነ ጊዜ እኮ መስጠት አለብን። ኦኬ እንደ ሀገር እንዴት ነው ሰርቫይቭ ልናደርግ የምንችለው ከዚህ እየተደቀነ ካለው ከዚህ እየመጣ ካለ አስከፊ ጦርነት ብላችሁ ማውራት አለባችሁ። እንደዚህ ደግሞ ለማውራት ብሔራችሁን አስቀምጣችሁ በኢትዮጵያዊነት ነው የሆነ ቦታ መሰብሰብ ያለባችሁ። ኦኬ እንደ ሀገር ወገኖቻችን ከዚህ ችግር እንዴት ነው ሊያመልጡ የሚችሉት እኮ ማለት አለብን አይደል? ይሄ በጣም በጣም ከባድ ጦርነት ነው። የመካከለኛ ምስራቅ ጦርነት በአሜሪካ በኢራን እና በእስራኤል መካከል እየተደረገ ያለው ማለት ነው። እስራኤል ከዚህ ጦርነት ወጥታለች። የወጣችበት ምክንያት እንደምታውቁት አሜሪካና ኢራንን አያያዘች፣ ወጣች። አሜሪካና እስራኤልን አያያዘች፣ አሜሪካና ኢራኖችን አያያዘች እና ወጣች። ኤግዛክትሊ ይሄ ጦርነት ከመጀመሩ በፊት እንደዚህ እንደሚያደርጉ እኔ ነግሬያቸዋለሁ። ባለፉት 30-40 ዓመታት እስራኤል የምታደርገው ይህንን ነው። ትቆሰቁሳለች፣ አሜሪካኖችን ታስገባለች። አሜሪካኖች ከኛ ሀገር በተሰደዱ ጅል ፖለቲከኞች ይመስለኛል በእነሱ ይገፋሉ። በለው ግፋው፣ ጨረሳቸው ምናምን ይባላሉ። አመልማለው ጉም እየጨፈሩ ወደ ጦርነት ይገባሉ። እስራኤል ትወጣለች፣ ፖፕኮርን እየበላች ታያለች። ልክ ነው፣ ልክ አይደለም? ይሄ ነው የቲፒካል የእስራኤል ባህሪ። አይ ቲንክ ባይናው ሁላችሁም እየገባችሁ ነው እያስባለሁ። በዚህ ጉዳይ ላይ ልክ አይደለም ለምትሉ ሰዎች 3 ሰዎች ወደ በኋላ አካባቢ እድል ሰጣችኋለሁ። አንድ ከእስራኤል ደጋፊ፣ አንድ ከአሜሪካ፣ አንድ ከኢራን፣ 3 ሰዎች እየሆነ ባለው ጦርነት ጉዳይ ላይ እናወራለን። የታዘባችሁትን ያነበባችሁትን እንከራከራለን፣ እንወያያለን። ተዘጋጁ 3 ሰዎች። እሺ ከዛ ወደ ሰላምታ እመጣለሁ። በዚህ ጉዳይ ላይ በወፍ በረር የተወሰነ ወሬ እሄዳለሁ። በሀገራችን ጉዳይ ላይ የተፈጠሩ አበይት ክስተቶችን እነግራችኋለሁ። ታፕታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። ቲክቶክ ላይ ያላችሁ፣ ዩቲዩብ ላይ ያላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ደሬን ቴንክ ይወሉልኝ። ደረጀ አበበ ሱፐር ስቲከር የገዛችሁ ሱፐር ቻት ሱፐር ስቲከር። ቴዲ ሐዋሳ ሚዲያውን ሰፖርት አድርጉ። ዱ ዩ ኖው they just merged the United States military with Israel? መርጅ አድርገዋል። ከዛሳ ምን ሊያደርጉ ነው? ከዛስ ምን ሊያደርጉ ነው? ምን ሊያመጡ ነው? ኢራን ላይ ምን ሊያደርጉ ነው? ኢራን ላይ ምን ሊያደርጓት ነው ኢራንን? እሺ ከዛ ስማችሁን እየጠራሁኝ ኬት እንደሆናችሁ አነባለሁኝ። አምሶሪ ከሚስቶቻችሁ ጋር ተኝታችሁ ያላችሁ፣ ከባሎቻችሁ ጋር ተኝታችሁ ያላችሁ የምታረጉትን እያረጋችሁ እያወራችሁ እንደሆነ ተስፋ አድርጋለሁ። እንደውም እኔን እየሰማችሁ የምታረጉትን ነገር ስታደርጉ በፍቅር ብዙ ትቆያላችሁ። ጥሩ ነው። ጆሮአችሁ ቢዚ ሲሆን ስራ ለመሄድ እንቅስቃሴ ላይ ያላችሁ፣ ስራ እየሄዳችሁ በኤርፒስ ምናምን እየሰማችሁ ይላላችሁ
መልካም የስራ ጊዜ ይሆንላችሁ። ለመሆኑ በሀገራችን የተፈጠሩ አበይት ክስተቶች ምንድናቸው? እነዚህን ቀስ ቀስ እያልኩኝ ልንገራችሁ። የአእምሮ ህመምተኛ የሆነች ሴትን አስገድዶ የደፈረ መምህር በእስራት ተቀጣ። መምህር ነው ያልኳቸው። የአእምሮ ህመምተኛ ናት። እሱ መምህር ነው። አስገድዶ ደፈራት። እርግጠኛ ነኝ የብሔር ፖለቲከኛ ነው። እርግጠኛ ነኝ በቃ 95% ሊሆን ይችላል። ይሄ አሁን መምህር ጀርባው ፋቅ ፋቅ ቢደረግ የብሔር ፖለቲከኛ ነው፣ ብሔርተኛ ነው፣ አመዶ ነው። ለማንኛውም ነግራቸዋለሁ ስለዚህ ዜና። አንድ የኤፍኤም ሬዲዮ ጣቢያ ታግዷል። ይህ በኢትዮጵያ መገናኛ ብዙሃን ባለስልጣን የእገዳ ደብዳቤ የተሰጠው የሬዲዮ ጣቢያ የትኛው ነው? ለምንድን ነው የታገደው? እሱን ነግራችኋለሁ። ኢትዮጵያ ውስጥ በመስተንግዶ ስራ ላይ የተሰማሩ እህቶቻችንና ወንድሞቻችን በተለይ የሞባይል ባንኪንግ አሰራር ተግባራዊ ከተደረገ በኋላ ኑሯቸው እየተመሰቃቀለ መሆኑን ተናግረዋል። ለመሆኑ እነዚህ አስተናጋጆች ወይም ደግሞ በመስተንግዶ ሙያ ላይ የተሰማሩ ወንድሞቻችን የሞባይል ባንኪንግ እንዴት ህይወታቸውን እያመሰቃቀለ መጣ? እሱን ነግራችኋለሁ። ወላጆች ልጆቻችሁን ከኤሌክትሮኒክስ ዲቫይሶች ጋር የሚያጠፉትን ጊዜ መቆጣጠር አለባችሁ። በተለይ በአሁን ሰዓት እንደ ሞባይል ታብሌቶች እነዚህ ለልጆቻቸው አንዳንዱ የኢትዮጵያዊ ታውቃላችሁ፣ ኢትዮጵያዊ ወላጅ ለልጁ ገና መናገር ላልቻለ ወይም ደግሞ ገና በእግሩ መቆም ላልቻለ ልጁ ስልክ መስጠት፣ ታብሌት መስጠት የሀብት ማሳያ ይመስላል። ታውቃላችሁ ከስንት አንድ ኢትዮጵያዊ ካልሆነ በስተቀር ይሄ ለልጆቻችሁ ጤና እጅግ ከፍተኛ የሆነ ጉዳት እንዳለው አንድ ጥናት አሳይቷል። በተለይ እነዚህ ህፃናቶች የንግግርና የመግባባት ክህሎቶቻቸው እየተጎዱ ነው ይላል። እንዴት? እሱን ነግራችኋለሁ። ክብራትና ክብራን ተሰማላችሁ። የፈተዋትን ሚስቴን እንዴት ታገባለህ በሚል የፈተዋትን ሚስቴን እንዴት ታገባለህ በሚል የግድያ ወንጀል የፈጸመ ግለሰብ በእስራት ተቀጣ ይላል። በህይወታችሁ መፍራት ካለባችሁ ነገር አንዱ ያላለቀ ጉዳይ ላይ አትግቡ። ያላለቀ ጉዳይ ማለት ልጅቷን ልትወዳት ትችላለህ ወይ ሰውየው ልትወጁ ምናምን ትችያለሽ። ብዙ ጊዜ ሴቶች እንኳን እንዲህ ያለ ጉዳት አድርሱም። በእንደዚህ አይነት ጉዳይ ላይ አብዛኛው ወንድ ፋራ ነው ታውቃላችሁ። ከስንት አንድ ካልሆነ በስተቀር አልፈልግሽም ብሎ ከተለያየ በኋላ ሌላ ህይወት እኮ መመስረት አለባት። ሌላ ላይፍ መቀጠል ወይም ደግሞ ሌላ ጓደኛ፣ ሌላ ፍቅረኛ ትይዛለች፣ አንተም ትይዛለህ። አብዛኛው ግን አልፈልግሽም ብሎ ከተለያየ በኋላ ያቺ ሴት ሌላ ስታገባ ያገረሽበታል። ከዛ እኔ አልፈልግሽም ብዬ ተውኳትን ሚስቴን ለምን አገባህ በሚል ግብግብ ይፈጥራል። ወይም ደግሞ አንድ ሙቪ ላይ የሚነገር አንድ ነገር ነበር። ማንም የጣሉትን ሲያነሱበት አይወድም የሚባል ነገር አለ። ታስታውሳላችሁ? አልፈልግሽም ብለህ እንለያይ ብለህ ከተለያየ በኋላ ያቺ ሴት ዳኒ እንዴት ነው ሌላ ወንድ ስትይዝ ምንድነው የሚያገረሽብህ ነገር? ምንድነው
ቅናት ነው? ምቀኝነት ነው? ምንድነው? በዚህ ምክንያት ነው ይሄ ሰውዬ እኔ የፈቷትን ሚስቴን አገባህ ብሎ አዲስ ፍቅረኛዋን ገደለ። ስለዚህ ሰውዬ ነግራቸዋለሁ። ክብራትና ክብራን ኢትዮጵያ ውስጥ የቅዱስ ጴጥሮስ ሆስፒታል ከሐምሌ 17 ጀምሮ ነፃ የጤና ምርመራ ሕክምና አገልግሎት እንደሚሰጥ አስታውቋል። እዚህ ውስጥ ህመምተኞች ካላችሁ እግዚአብሔር ይፈውሳችሁ። ከእግዚአብሔር በመቀጠል የሰው እርዳታ የሚያስፈልጋችሁ ህመምተኞች ሄዳችሁ በነፃ ታከሙ። እንዴት ነው ነግራችኋለሁ። ሆስፒታሉ ምን ያህል እርዳታ የሚያስፈልጋቸውን ምን ያህል ታማሚዎችን ወይም ደግሞ ምን ያህል ህሙማንን ሊያግዝ እንደተዘጋጀ ነግራችኋለሁ። እሺ ታፕታፕ እያደረጋችሁ ሌላ ባለፈው ነግራችኋለሁ ብዬ ያነገርኳችሁ አንድ ዜና አለ። ኢትዮጵያ ውስጥ አንድን ወንድ ለ3 ሆነው የገደሉ ሴቶች አሉ። እነዚህ ሴቶች በሶሻል ሚዲያ በሰፊ መነጋገሪያ ሆነዋል። አንድን ወንድ ለ3 የገደሉት ለምንድን ነው? ሴቶች በዚህ ደረጃ መበቀል ከጀመሩ ወንድ አለቀለ። ለ3 ለምናምን ለ4 ለ2 እየሆኑ ምናምን እርምጃ መውሰድ የጀመሩ ሰዓት አመዶ ያልቅላል። ስለዚህ አሁን ምልክት እየታየ ነው። ለ3 ሆኖ መግደል ጀምረዋል። እነዚህን ወደ እናንተ ማድረስ ይሆናል። የምክክር ኮሚሽን ሰዎች የደረሱባቸው ወይም ደግሞ በውይይት በአጀንዳነት የያዟቸው ጉዳዮች አሉ። እነዚህ አጀንዳዎች ከሞላ ጎደል ከ70 በመቶ በላይ ድምፅ ካገኙ ቀጥታ ይጸድቃሉ የሚሉ ነገሮችን ሰምተናል። አጨቃጫቂ በሚባሉ ጉዳዮች ላይ ይመካከራሉ። የምክክር ኮሚሽን ሰዎች የሰበሰቧቸው ሰዎች ድጋፍም ተቃውሞም እየደረሰባቸው ነው የሚገኘው። ድጋፉ ምንድን ነው? እንዲህ ባለ ነገር ላይ በሀገራችን ጉዳይ ላይ እንድንመካከር እድል ስለፈጠራችሁ መንገድ ስላመቻቻችሁ ከልብ እናመሰግናለን። ይበል የሚያሰኝ ነው። ይሄ የሀገሪቱን ስብራት የሚጠግን ነው የሚሉ ወገኖች አሉ። ሌሎች ደግሞ አልተወከልንም የሚሉ አሉ። የምክክር ኮሚሽን ሰዎች በተለይም ደግሞ ከሀገር ውጭ የሚኖሩ ዲያስፖራውያንን ጠርተው እያወያዩ ነው የሚገኙት። አብዛኞቹ አሁንም በዚህ ጉዳይ ላይ ለሁለት ተከፍለው ሀሳብ አስተያየቶቻቸውን እየሰጡ ነው የሚገኙት። ግማሾቹ እነዚህ የአንድ ወገን ድምፆች ናቸው፣ የገዢው ፓርቲ ልሳናቶች ናቸው። እነዚህን ብቻ ጠርቶ ማወያየቱ፣ እነዚህን ብቻ ጠርቶ መሰብሰቡ ለውጥ አያመጣም፣ አዳዲስ ሀሳቦች መካተት አለባቸው የሚሉ አሉ። ሌሎች ደግሞ ይሄ አልተወከልንም የሚባለው ነገር የሆነ ቦታ ላይ ማቆም አለበት፣ ኑ ስትባሉ አትመጡም፣ ከዛ በኋላ ከተጀመረ በኋላ ደግሞ አልተወከልንም ትላላችሁ የሚሉ ድምፆች አሉ። አንድ ጊዜ ጠብቁኝ። ቅዝቃዜው አኮማተረኝ። በጣም ሙቀት ስላለ አንዳንድ ጊዜ ቅዝቃዜውን ከፍ እናደርጋለን። እሱን ቀንሼ ነው። እሺ ሰላምታ ይድረሳችሁ። ኬት ነው የምታደምጡኝ? ሁላችሁንም ከዩቲዩብ ጀምራለሁ። ቅድሚያ ለዩቲዩብ ሰጥቼ ሰላምታ አደርሳለሁ። ሀረግ ሰላም ብያለሁ። ሰለሞን ሰላም ብያለሁ። ጀሚላ ሰላም ብያለሁ። ደረጀ አበበ ሰላም ብያለሁ። ደሪያችን ቴንኪው ለሱፐር ስቲከሩ። ሰሎሞን ቁባይ ቴዲ አሰብ ጉዳይ የደረሰ ይላል። አበራ ሰላም ብያለሁ። ታቶ ቡዝነ ሰላም ብያለሁ። አስቻለው በላይነ ሰላም ብያለሁ። እንኳን አደረሰ ብሎኛል። ቋሚ ሰዓትና አሳውቀን እባክህ ብሎኛል። ትክክለኛ ጥያቄ ነው። ቋሚ ሰዓቴን ማሳወቅ አለብኝ። ከሚቀጥለው ሳምንት በኋላ በደንብ አሳውቃለሁ። እሺ ጌቱ ቲዩብ ሰላም ብያለሁ። ጌታቸው አለምነ ከፌስቡክ ሰላም ብያለሁ። ማኮ ዴ ሚዲያ ሰላም ብያለሁ። ቴዲ በርታ የኔ ኩራት ወንድሜ ቴንኪው። ሰጊዲ አሁን ለኔ እንደሚመስለኝ አሜሪካ ኢራንን ትመታለች። ከአረብ አባላቶች መሬት ተነስተን
ኢራንን ደግሞ አረብ ሀገራቶችን ትመታለች። አሁን እስራኤል ደግሞ ታላቋን እስራኤል ለመስራት እየተዘጋጀች ነው የሚመስለኝ። ሳባ አለሙ ሰላም ብያለው። ፍስሐ ፊሽ ሰላም ብያለው። ጀሚላ ከባህሬን ነው ማደምጥህ ቴዲ ብላለች። ጀሚላ የቴንኪው። በኃይሉ ሰላም ብያለው። ጸጋ አዳነ ሰላም ብያለው። እዚህ ዩቲዩብ ላይ ቲክቶክ ላይ ያላችሁ ቴዲ ምርጥ ሰው ባለ ጥቁር ሰው ሰላም ብያለው። አቦምሳ ሰላም ብያለው። ነፃነት ሰላም ብያለው። ሰላም ከዩናይትድ አረብ ኤምሬትስ ነው ማደምጥ። ቤዛይት ዮሴፍ ሰላም ቴዲ ብላኛለች። ሲፈን ኑ በብርሃን ተመላለሱ ከሳውዲ ብሮ ሰላም ነው። ፋሚሊ ሰላም ብያለው። ሁላችሁም ሰላምታ ይድረሳችሁ። ሁላችሁም ሰላምታ ይድረሳችሁ። እሺ ፋሚሊ ሰላም ብያለው። ሲፈን ሰላም ብያለው። ሁላችሁም ሰላምታ ይድረሳችሁ። ምን አዲስ ነገር አለ? እንግዲህ ያለውን ነገር ልነግራችሁ ነው። ጭምብል እግዚአብሔር ይገስጽ። እንዲህ ያለ ኮመንት አትጻፍ ፕሊስ ፕሊስ። በነገራችሁ ላይ ደረጃቸውን የጠበቁ ሰዎች የሚገኙበት ቤት ነው ይሄ። ፕሊስ ቁም ነገር ልንገራችሁ። እዚህ ቲክቶክ ላይ ደረጃቸውን የጠበቁ ሰዎች ብቻ የሚገኙበት ቤት ነው የቴዲ ሐዋሳ ቤት። ፕሊስ ኳሊቲ ያላቸው ሰዎች፣ ተሳስታችሁ ዘቡ ብላችሁ የምትገቡ ሰዎች ይሄ እንደሌላ ቤቶች አይደለም። ስትገቡ ራሱ ጫማ አራግፋችሁ ምን አይነት ነገር ውስጥ ነው የገባሁት፣ ጸጥታቸው ደስ ሲል፣ ቁም ነገራቸው እንዴት ያለ ቤት ነው የገባሁት ማለት አለባችሁ። ማታውቁ ሰዎች፣ አዳዲስ ሰዎች ካላችሁ ፕሊዝ። አረቄ ጀው አድርገህ ምናምን ጆይን የምታደርግበት ቤት አይደለም። ወይም ደግሞ ከሌላ ቦታ ተቦለከ መተህ ምናምን የምትገባበት አይደለም። እዚህ ጋር ቁጭ ብለው የሚያደምጡ ሰዎች አሉ። ኮመንት ስትጽፉ ራሱ ቢያንስ ወይ ማሳቅ አለበት ወይ ቁም ነገር የሚያስጨብጥ መሆን መቻል አለበት። ነው እንደዛ አይደለም። ይሄ ጥራቱ ደረጃውን የጠበቀ ቤት ነው ማይ ፍሬንድ። ሰዎች ቁጭ ብለው በስነ ስርዓት የሚያደምጡበት ቤት ነው። እንትን የምትሉ ካል ሌላ ቦታ አለ። ሌላ ዞር ስክሮል እያደረጋችሁ መሄድ ነው። ከጨነቃችሁ ሌላ ቦታ ላይ ስትሄዱ ደግሞ አሉ ሰዎች ፑታንታዬ ጠፋ በሚል ይጨቃጨቃሉ። ባሌን ቀማሽ ሚስቴን ቀማ በሚል ይጨቃጨቃሉ። እንትና ማገጠች እንትና ማገጠ በሚል ጉዳይ ላይ ይከራከራሉ። እንደዛ አይነት ቤቶች መግባት ትችላላችሁ። እንትንን ቁረጠው እንትን ብሔርን አጥፋው ምናምን የሚሉ ተጨቃጫቂዎች አሉ። እዛ መሄድ ትችላላችሁ። ፕሊዝ ተግባብተናል። እንደዛ መሆን ያለበት። እኔ አንዳንድ ጊዜ እኮ ሊሳደብ የመጣውን ሰው የራሱ እኮ አሸማቅቄ ነው ማስቀምጠው። በጣም እኮ የምገርም የምደንቅ ታሪክ ነው። ለማንኛውም ሰላምታ ይድረሳችሁ። ከመካከለኛ ምስራቅ ወሬ ልጀምርላችሁ። የመካከለኛ ምስራቅ ወሬ በተደጋጋሚ እንደነገርኳችሁ ነው። የአሜሪካ እስራኤል እና የኢራን ጦርነት ነው። እስከዛሬ ይሄ ጦርነት ከተጀመረ ጀምሮ እየሰማችሁ ያላችሁ ትንታኔ ሊኖር ይችላል። የምትሰሟቸው ሚዲያዎች ሊኖሩ ይችላሉ። ይሄ የመካከለኛ ምስራቅ ጦርነት ብዙ አይነት ሴራዎች ያሉበት ነው። አንዳንዱ እስኪ ቆይ ከእናንተ ልጀምር። እናንተ አሁን እየሰማችሁ እንዳላችሁት ወሬ አሁን ባላችሁ ግንዛቤ የመካከለኛ ምስራቅ ጦርነት ወይም ደግሞ አሜሪካ እስራኤል እና ኢራን የሚያደርጉት ጦርነት እስኪ በአጭር ጻፉልኝ። ለምንድን ነው የሚዋጉት? ሁልጊዜ ጦርነት አለ ከተባለ የመጀመሪያ ጥያቄያችሁ መሆን ያለበት ለምንድን ነው የሚዋጉት? አንዳንዴ እኮ መጠየቅ አለባችሁ። አንዳንዱ አመል ሆኖበት ጦርነት ባለበት ቦታ ላይ ሁሉ ጆይን ያደርጋል። አንዳንዱ ጦርነት ላይ ነን ይላል። ለምንድን ነው የምትዋጋው ስትለው ለምን እንደሚዋጋ አቅም። በነገራችን ላይ ከ10 ጦርነት ውስጥ ነን ብሎ ከሚናገሩ ሰዎች መካከል 6ቱ ኢትዮጵያ ውስጥ ለምን እንደሚዋጉ አቁ። ቆሜ በጠይቃቸው ኢንተርቪው ባደረጋቸው ወይ ወንድም ለምን ነው የምትዋጋው ምናምን ብላቸው አቁ።
ወይም ደግሞ እነሱ እየተዋጋን ነው ብለው የሚያስቡት ወይም የሚያቀርቡላችሁ ምክንያትና የጦርነቱ ፈጣሪዎች ወይም የጦርነቱ ባለቤቶች ምክንያት ይለያያል። እኔ ይበልጥ ነው፣ ለፓወር የበላይነት ነው። እሺ ለምንድን ነው የሚዋጉት? የመካከለኛ ምስራቅ ጦርነት ለምንድን ነው? ለእስራኤል ትቅደም አለቀ፣ እሱ ነው። እሺ ጣና እስራኤል ትቅደም አለቀ። ቱሞሮ የሚዋጉት እናንተ ቲክቶክ ላይ እንድታወሩ ነው። ለምንድን ነው የሚዋጉት? አሌክስ ኤችዲ ለግዛት ነው። እሺ እዚህ ላይስ ለምንድን ነው የሚዋጉት? ዶላር ለማስቀጠል ነው። ራያ የአሜሪካ የዓለምን የባህር ጉምሩክ ቁጥጥር ነው። ቴዲ ባለፈው ስለ ወለኔ የሰጠው ኮመንት ትክክል አይደለም። ለማስተካከል ምኑ ነው ማስተካከለው? የሰማሁትን የነገርኳችሁ። በወለኔ መካከል የእናንተና የነሱ ልዩነት ምንድን ነው ተብሎ ሲጠየቅ ያን ነው የመለሰው። ዋናው መሰረታዊ ልዩነቶቻችን እነሱ እንደዚህ ነው የሚጨፍሩት፣ እኛ እንደዚህ ነው የምንጨፍረው አላለም እንዴ? የሰማሁትን የነገርኩ። እሺ አረ የእስራኤል የበላይነትን ለማዳከም ነው፣ አሜሪካ የበላይነቷን ለማሳየት ሲሆን የኛዎቹ to collect historical ancient civilization and artifacts for today's modern advanced technology. ጥሬ ሀብት ለመዝረፍ ነው ቴዳ። እሸቱ ዓለምን የበላይነት በመፈለግ ለሪሶርስ ነው። አነፍናፊው የቻይና ኢኮኖሚና ኒውክሌር ስጋት ነው። እባይ ዳከና አብይ ይወገዳል በ3 ሳምንት። አሁን ይሄ ሰውዬ ሚስትህ ለምንድን ነው አልሰጥህ ያለችው ብዬ ብጠይቀው አብይ በ2 ሳምንት ይወገዳል ነው የሚላችሁ። ለምንድን ነው ሚስትህ ለምንድን ነው አልሰጥህም ያለች ብለው አብይ ይወገዳል። እኔ ለመጠይቀ ጥያቄ ተገቢ ምላሽ ካልመለስክ እድሜ ልክህን ተሸማቀ እንድትኖር ነው ማድረግ። እኔ መጠይቅህ ሌላ የምትመልሰው ሌላ። ሚስት ለምን ከለከለች ብትሉት አንዳንድ ፖለቲከኛ አብይ ይህች ሀገር ወዴት እየወሰዳት ነው? እሺ እኔ ጠይቋችሁ የመካከለኛ ምስራቅ ጦርነት ምክንያቱ ምንድን ነው? ለምንድን ነው የሚዋጉት? ሲመስለኝ ኦኬ እስራኤል እያለ ለማድረግ ነው። የኢሳያስ መምጫ ደርሶ ነው። 58,000 እስራኤል እያለ ለማድረግ ነው። የዘይት ነው። ቆይ አንድ ነገር ፖለቲከኛ ስትሆኑ አንድ ፖለቲከኛ ነኝ የሚል ሰው ለምሳሌ ምሳሌ ነው የምነግራችሁ። ኢትዮጵያ ውስጥ የሆነ ቦታ ላይ ታላቅ ወይም ትልቅ ፍንዳታ፣ እግዚአብሔር ክፉን ያርቅ፣ ትልቅ ፍንዳታ ተሰማ ቢባል 4-5 ሰዎች ሊመጡ ይችላሉ። አንዳንዶቹ ይሄው ፋኖች ናቸው ይልሃል። አንደኛው ይሄው ሻዕቢያዎች ናቸው ሊል ይችላል። ራሱ መንግስት ነው ሊል ይችላል። ግብጽ ናት ሊል ይችላል። ጦርነት አለ ከተባለ የመጀመሪያው ነገር ይሄ ጦርነት ለምንድን ነው የሚደረገው የሚለውን ነገር የተለያዩ ምንጮችን በመጠቀም ጦርነቱ ለዚህ ዓላማ ነው እየተደረገ ያለው ብላችሁ ልትናገሩ የምትችሉት የሆነ የቃል ሙላት ሊኖራችሁ ይገባል ብዬ አስባለሁ። ፖለቲከኛ ከሆንክ ደግሞ
አስቀድመ በኪስ ካስቀመጥከው የሴራ ትንታኔ በመነሳት ወይም የኮንስፓይረሲ ቲዮሪ በመነሳት አይ ለዚህ ነው ማለት እኮ አለ። ለምሳሌ በሰሜኑ ጦርነት የፌዴራል መንግስቱና የቲፒኤልኤፍ ወይም ደግሞ ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ለምን ተዋጉ የሚል ጥያቄ ቢነሳ እነዚህን ነገሮች ከዜና ከወሬ ከአሉአሉ ከምሰሙት ባለፈ ራሳችሁ ፖለቲከኛን ካላችሁ ራሳችሁ አስቀድማችሁ በኪሳችሁ ካስቀመጣችሁት ቲዮሪ በመነሳት ነው መተንተን እኮ ያለባችሁ። ለምንድን ነው ይሄ ጦርነት ሊሆን የሚችል ነገር ነው ሊቆም የሚችል ነገር ነው ምናምን ማለት አለባችሁ። የዚህ ጦርነት ዋነኛ ምክንያቱ ምንድን ነው? ይሄ ጦርነት በዚሁ ከቀጠለ እንዴት ነው የሚሆነው? መጨረሻው እንዴት ነው የሚሆነው? መቋጫው ምንድን ነው የሚሆነው? ያስፈልጋሉ። በመካከለኛ ምስራቅ ጉዳይ ይሄ የዛሬ 30-40 ዓመት ቤንጃሚን ኔታንያሁ የአሜሪካ ኮንግረስ እዛ ውስጥ ተገኝቶ የተናገረው ንግግር አሁንም ድረስ ቲክቶክ ላይ ማግኘት ትችላላችሁ። የሰውየው ንግግር አለ እኮ። የዛሬ 30 ዓመት ቤንጃሚን ኔታንያሁ ኢራቅን እንደሚወር ሳዳም ሁሴን በቶሎ እርምጃ ካልወሰድንበት ኒውክሌር በ2 ሳምንት ውስጥ አብላልቶ ይጨርሳል። ይህ ደግሞ በዋነኛነት ለአሜሪካ አደጋ ነው ብሎ የተናገረው ንግግር አለ። ያን ከጨረሰ በኋላ አፍጋኒስታን፣ የመን፣ ሶሪያ፣ ሊቢያ፣ ፍልስጤም ከዛ ኢራን ላይ ደርሰዋል። ኢራን ላይ መተው ተመሳሳዩ ለሳዳም ሁሴን የተጠቀመውን ንግግር ነው የተጠቀመው። እነዚህ ኃይሎች በቶሎ ካላስቆምናቸው በ2 ሳምንት ውስጥ ኒውክሌር አብላልተው ጨርሰው ወደኛ ይተኩሳሉ፣ ወደ አሜሪካ ይተኩሳሉ። በየሰልፎቻቸው በየንግግሮቻቸው ሞት ለአሜሪካውያን እያሉ ነው። በቶሎ 2 ሳምንት ነው የቀራቸው። የአሜሪካ ፖለቲካ በጣም የሚያስቃችሁ አንድ ሀገር ኒውክሌር አብላልታ ለመጨረስ 2 ሳምንት ከሆነ የቀራት ኦልሬዲ 95-96 በመቶ ጨርሳለች ማለት ነው። ኒውክሌር ደግሞ እንዴት እንደሚብላላ ለምታውቁ ሰዎች ኬሚስቶች ካላችሁ ዋንስ 75-70 በመቶ ከደረሳችሁ ዩራኒየም የምታብላሉበትን ከዛ በኋላ ኢዚ ነው ወደ ኒውክሌር 75-70 በመቶ በቃ እዛ ደረጃ ላይ ኢንሪችመንት ካፓሲቲያችሁ እዛ ደረጃ ላይ ከደረሰ ኒውክሌር ከዛ ወደ አቶሚክ ቦምብ ወደ ሄዱን ለመስራት ኢዚ ነው። ቤንጃሚን ኔታንያሁ ግን እንዲህ ሲናገር የአሜሪካ ኮንግረስ ውስጥ ያሉ ሰዎች ፖለቲከኞች አንዳንድ ጊዜ ብታያቸው እግዚአብሔር ምስክሬ ነው ከኛ ሀገር ብሔርተኞች አይሻሉ። አንዳንዴ የሚጠይቁትን ጥያቄ ብትሰሙ እኛው በአእምሯችን አግዝፈን ስለሳልናቸው ታስታውሳላችሁ። የቲክቶክ ሰዎችን እያፋጠጡ እየጠየቋቸው የሚጠይቁትን ጥያቄ ሰምታችኋል። ቲክቶክ ዋይፋይ ይጠቀማል ይላል። ኮንግረስ ውስጥ ያለ ሰው እኮ ነው። የባይት ዳንስ ግሩፕ ስራ አስኪያጆችን ስጠይቁ አላያችሁ? ዳታ ይበላል ቲክቶክ። የሚጠይቁትን ጥያቄ ሰምቶ ያልሳቀ የለም። እነሱን ማኒፑሌት ለማድረግ ኢዚ ነው። ቤንጃሚን ኔታንያሁ ደግሞ የመጨረሻ ምድራችን አይታው ማታቀው የመጨረሻ ስማርት ሰው ነው። ስማርት ስላችሁ ከራሱ ፐርስፔክቲቭ ነው፣ ከራሱ ፖይንት ኦፍ ቪው ነው። የእስራኤልን ጥቅም ለማስከበር እንደ ቆመ መሪ ምድራችን አይታው ማታቀው የመጨረሻ ስማርት ሰው ነው። በዚህ ይከራከራል። የቱ ጋር ቆመ ነው ሰውየውን የምታየው ነው ጥያቄው። ቤንጃሚን ኔታንያሁን እንደ አንድ እስራኤላዊ ሆነ ካየው ሂዝ ስማርት።
ቤንጃሚን ኔታንያሁን እንደ ኢራናዊ ሆነ ካየኸው ደንቆሮ ነው ማለት ደደብ ነው ልትል ትችላለህ። የት ሆነ ነው የምታየው? የት ሆነ ነው የምታየው ጥያቄው። አይደለ ሀገራት እኔ አሁን እንዲህ አይነት ትውልድ እንዲፈጠር ነው የምፈልገው። ደስ የሚለኝ ነገር ማለት በራሳቸው ጥቅም የሀገራችን ጉዳይ በማስከበር ዙሪያ ላይ ኢትዮጵያንና ኢትዮጵያን በሚመለከት ጉዳይ ላይ ሩዝለስ መሆን አለበት። አይ ዶንት ኬር ኢትዮጵያን በሚመለከት ጉዳይ ላይ ለኬንያ ፌርነስ ነው፣ ለኤርትራ ነው፣ ለጅቡቲ ነው፣ ለሶማሊያ ነው የሚባል ነገር የለም። ምክንያቱም the world we are in ያለንበት ዓለም ሩዝለስ ነው። ማንም ጥቅሙን አሳልፎ አይሰጥህም። ሁሉም ብሔራዊ ጥቅሙን ያስከብራል። ብቸኛው የኛ ሀገር ፖለቲከኞች ናቸው ይሄ የማይገባቸው። ብሔራዊ ጥቅም ማለት ለምሳሌ ኢትዮጵያና ኬንያ በጋራ አስማምተው ሊያሰራቸው የሚችል ነገር ሊኖር ይችላል። ለምሳሌ ኢትዮጵያና ኬንያ በውጭ ጉዳይ ፖሊሲዎቻቸው ዙሪያ አንዳንዴ ሀገራት ሊመሳሰሉ ይችላሉ፣ አንዳንዴ ሊቃረኑ ይችላሉ። sometimes አንዳንዴ ትመሳሰላለ፣ አንዳንዴ ኮንትራዲክት ያደርጋል። ለምሳሌ ኬንያ የውጭ ጉዳይ ፖሊሲዋ ኦኬ እኔ በዚህ ጉዳይ ላይ ከቻይና ጋር መስራት ፈልጋለሁ ልትል ትችላለች። ኢትዮጵያ ደግሞ ኖ ብሔራዊ ጥቅሜን ለማስከበር እኔ ከጀርመን ጋር ሰራለሁ ልትል ትችላለች። ምሳሌ ነው የምነግራችሁ። አብይ አህመድ እና ዊሊያም ሩቶ ጓደኛሞች ስለሆኑ አብይ አህመድ ለዊሊያም ሩቶ ይሉንታ ይዞት ኦኬ አይ ኬንያዎች ቅር ሊላቸው ይችላል ብሎ ከቻይና ጋር አይሰራም። ገና ለገና ቻይና ብሔራዊ ጥቅሜን ለማስከበር የሚጠቅመኝ ከቻይና ጋር ስለምሰራ ነው ስላሉ ብቻ ወይም ዊሊያም ሩቶ የአብይ አህመድ ጓደኛ ነኝ ብሎ ስላሰበ አብይ አህመድ ከጀርመን ጋር በሰራ ነው የሚያዋጣኝ፣ ወይ የኢትዮጵያ መንግስት ከጀርመን ጋር ነው በሰራ የሚያዋጣኝ፣ የውጭ ጉዳይ ፖሊሲ ከጀርመን ጋር በሰራ ነው የሚያዋጣኝ ብሎ ስላለ አይ ሼም ይዞት የኬንያን ጥቅም አሳልፎ አይሰጥም። ሀገራት አሁን ባለንበት ዘመን ላይ ሩዝለስ ናቸው። ለራስ ያለው ራስን ማንም ሀገር በብሔራዊ ጥቅሙ ላይ አይደራደርም ኤክሰፕት ከኢትዮጵያ የፖለቲከኛዎች። ይህን ስታይ ምን ያህል ኋላ ቀር መሆናችን ማሳያ ነው። የትም ዓለም ላይ የብሔራዊ ጥቅማቸውን አሳልፈው የሚሰጡ ባንዳዎች ይኖራሉ አሉ። የሚሰልሉ ምናምን በገንዘብ የሚገዙ ምናምን ሊኖሩ ይችላሉ። ቁጭ ብሎ ግን ሶሻል ሚዲያ ላይ ሀገሩን ስለማፍረስ የሚያወራ መማር 20 ደቂቃ ጠብቂኝ በእናትሽ መማርን ቴዲ ትንሽ 40 ደቂቃ ጠብቂኝ ብሎሻል ብሏት በእናታችሁ ዲክላይን እያረኩባት ነው እንዳይሰማት። ዩቲዩብ ላይ ከገባሁኝ በኋላ ጌም መጫወት አልችልም። ስለዚህ ፕሊስ ኢትዮጵያዊ ከሆናችሁ የሀገራችሁን ጥቅም ለማንም አሳልፈ ቢገባህም ፖለቲካ ባይገባህም ሀገርን በሚጎዳ ጉዳይ ላይ በፍጹም መሳተፍ የለብን። ለልጆቻችሁ መናገር ያለባችሁ ማለት ነው። ኢትስ ቬሪ ኢምፖርታንት። እኔ የእናንተን አላውቅም። የኔ አቋም ግን የሀገሬን ጥቅም አሳልፎ ለመስጠት
ኢንች አልሄድልህም። ኢንች ወይ ለአንተ ፌርነስ ወይ እንዲሰማው ይሆን እንዲህ። ምክንያቱም የህልውና ጉዳይ ነው። ሀገር ናት፣ ዞሮ መግቢያ ናት፣ ልጆች ወልደ የምታሳድግባት ናት፣ አባቶች እናቶች ዋጋ የከፈሉላት ናት። በዚህ ጉዳይ ላይ ይሉንታ ሊይዝህ አይገባም። ይሉንታ ሊይዝህ አይደለም፣ ይሉንታ የያዛቸው ሰዎች እንኳን ካገኘ ሩዝለስ መሆን አለብህ። ከመንገድ ላይ መጠራረግ አለብህ። ምንም የምታመቻመቸው ነገር የለም። በቃ የለም። ከዚህ የትኛውም የዓለም ዜጋ በዚህ ጉዳይ ላይ ወጥ የሆነ አቋም ነው ያለው። ኦኬ፣ ይህን ካልኩኝ በኋላ ነገሮችን የምታዩት እንደ እስራኤል እንደ አሜሪካዊና እንደ ኢራናዊ ነው መሆን ያለበት። አንድ ኢራናዊን ጠርተኸው አሜሪካና እስራኤል በጋራ ለምንድን ነው ከአንተ ጋር የሚዋጉት ብለህ ብትጠይቀው ወይ ብላችሁ ብትጠይቁት ሊያፈራርሱን ነው ይላል። ብሬኖች ካልተደረገ በስተቀር በዌስተርን ሚዲያዎች የሰመጠ ካልሆነ በስተቀር ሊያፈራርሱን ነው ብሎ ነው የሚመልስልን። አንድ እስራኤላዊን ጠርተኸው ከኢራን ጋር ለምንድን ነው የምትዋጋው ብትሉት እኚህ ሰዎች ኒውክለር እያብላሉ ነው ሊያጠፉን ነው ብሎ ነው የሚመልስልን። ስለዚህ ወሬዎችን የምተነትነው የቱ ጋር ቆመህ ነው ነው። እኔ ሪያሊስት ነኝ ወይም ደግሞ የሪያሊዝም ቲዮሪ አቀንቃኝ ነኝ ወይም ተማሪ ነኝ ስላችሁ ሪያሊዝም ስለ ፓወር ፖለቲካ ነው የሚተነትንላችሁ። ሁለት ኃይሎች እየተደባደቡ ከሆነ ከሁለቱ ኃይሎች የማሸነፍ አቅም ያለው ፕሪቬል የሚያደርገው የትኛው ነው ብዬ ነው የምነግርህ። ይሄን ለመናገር ኮፍያ ብሰጠኝ፣ አንበሳ ብሰጠኝ፣ ነብር ብሰጠኝ፣ ሚዳቆ ብሰጠኝ የሚቀየር አቋም የለኝም። ገብቶሃል? ምክንያቱም እንደዛ መሆን አይችልም። ሁለት ተደባዳቢ ኃይሎች አንድ ደቃቃ ሰውነት ይዘህ መተህ እጅ ከጓንት ውስጥ የሚወጣ ለራስ መጻጉ ሰውነት ይዘህ መተህ ከአንድ ከታይሰን ጋር ልትደባደብ ሪንግ ውስጥ ብትገባ አንበሳ ስለሰጠኝ ታሸንፋለህ አልልህም። የኔ ፕሪንሲፕል ያና እንዳደርግ አያዘኝም። ገብቶሃል? አነግሬ ኖ በዚህ ተሸንፋለህ፣ በዚህ ታሸንፋለህ ብዬ ነው የምነግርህ። አሁን ባለው ነባራዊ ሁኔታ ኢራንና እስራኤል አሜሪካ ጦርነት ውስጥ ገብተዋል፣ ድብድብ ውስጥ ገብተዋል። ማን ነው የሚያሸንፈው? ይህንን ለመተንተን የማንም አባል አይደለሁም። ልቦና ያሳየኝን ነው የምነግርህ። ስለዚህ የእስራኤል ጥንካሬ፣ የአሜሪካ ጥንካሬ፣ የኢራናውያን ጥንካሬ ከዛ መጨረሻ ላይ ምንድን ነው የሚሆነው? ኢራናውያን ምንድን ነው የሚሉት? እስራኤላውያን ምንድን ነው የሚሉት? አሜሪካውያን ምንድን ነው የሚሉት? ሌሎች የአውሮፓ ሀገራት ምንድን ነው የሚሉት? አሁን ባለው ነባራዊ ሁኔታ እኔን ብትጠይቁኝ ስሜታዊ አይደለሁም። ኢራናዊ ጓደኛ ወይም ደግሞ ኢራናዊ ቤተሰብ ኖሮኝ አይደለም። የተቀበለችኝ ያስጠጋችኝ ሰርቼ የምኖረው ያለሁበት ሀገር አሜሪካ ነው። አሜሪካ ነው የምኖረው ምናምን ብዬ ደግሞ አሜሪካ ታሸንፋለች ብዬ ልነግርህ አልችልም። አእምሮ የሚያሳየኝ ህሊና የሚያሳየኝ ሰማይና ምድር ቢያልፉ በእኔ ትንታኔና በእኔ መረዳት ኢራንን ማንበርከክ አይቻልም ብዬ ነው ማምነው። ኢራንን ማሸነፍ አይቻልም። ኢራንን ማሸነፍ ማይቻልበት ምክንያት የተለያዩ ሪዝኖች አሉት። አንደኛ ቶፖግራፊው፣ ሁለተኛው የህዝቡ መነቃቃት ግንዛቤ፣ እነዚህን ከግምት ታስገባላችሁ። ለምሳሌ አሜሪካ ታሸንፋለች ካላችሁ አሜሪካ ታሸንፋለች ስትሉ ማሸነፍ ምን ማለት ነው? What's the theory of victory? እናንተ ታሸንፋለች የምትሉት አሜሪካ ምን ስታደርግ ነው? አንድ ሰው መመለስ አለበት። ቴዲ በዚህ ጦርነት አሜሪካ ኢራንን ድምጥማጧን ታጠፋለች ታሸንፋለች ስትሉ ኦኬ ምን ማለት ነው? ድምጥማጧን ማለት ኢንፍራስትራክቸር ነው የምታወድመው?
ንጹሃኖችን ነው የምትገለው። ኦኬ ከዛ በኋላስ ያ ማሸነፍ ነው? ቴዲ ኢራን በጣም አደገኛ እንትናት አሜሪካን ታሸንፋለች ምናምን ስትል ለኢራን ማሸነፍ ምን ማለት ነው? ለምሳሌ እዚህ ጦርነት ውስጥ ከመግባታቸው በፊት አሜሪካና እስራኤል ከዚህ በመነሳት እንተንተንና ወደ ሌሎች ጉዳዮች እንሄዳለን። መጀመሪያ ዶናልድ ትራምፕ ወደ ኢራን ጦርነት ከመግባቱ በፊት የተናገረው ንግግር ምንድን ነው? አንደኛ ኒክለር እያብላሉ ነው፣ ይሄንን 100% እናወድማለን ብሏል። ብሏል አላለም? ቶሎ ቶሎ ካለ ብሏል፣ ካላለ አላለም ትሉኛላችሁ። ብሏል አላለም? ቶሎ ቶሎ በጋራ ነው የምንመልሰው። ብሏል አላለም? ኒክለር እያብላሉ ነው፣ ይሄን እናወድማለን፣ እናስቆማለን ብሏል አይደል? ኦኬ ሪጂም ቼንጅ ብሏል አላለም? ይሄ መንፈሳዊ መሪ አንበርክከናቸው አስወግደናቸው። በነገራችን ላይ አሜሪካኖች ሪጂም ቼንጅ ሲሏችሁ በእኛ ቶን የሚደንስ አመራር እናመጣለን እያለ ነው። ይኸውላችሁ ከዚህ ዓለም ላይ የሆነ ካለው ነገር ትንሽ የብሩህ አእምሮ ካላችሁ ድራይቭ አድርጋችሁ ለሀገራችሁ የምትወስዱት ብዙ ነገር አለ። አሜሪካ በሀገራት ላይ ጣልቃ ስትገባ ወይም ደግሞ አሜሪካ ባክሽ ግቢ እንትን ግቢ ስዊድን ግቢ እንትን ግቢ ምናምን ስትሉ እነዚህ አገራት ሲገቡ የራሳቸውን ኢንተረስት የሚያስጠብቅላቸው አመራር ነው የሚያስቀምጡላችሁ። አሜሪካን እቺ ሀገር ሪጂም ቼንጅ ያስፈልጋታል ብላ ስትናገር እኛ በምንከፍተው ሙዚቃ የሚደንስ አመራር ነው መምጣት ያለበት፣ እኛ ከከፈትነው ሙዚቃ ውጪ የሚደንስ አመራር አያስፈልግም እያላችሁ ነው። እኛ ስናዘው የሚታዘዝ፣ ተቀመጥ ስንለው የሚቀመጥ፣ ሄድ ስንለው የሚሄድ። ሪጂም ቼንጅ ማለት እኮ ይሄ ነው። ሁለተኛ እቺ ሀገር ዲሞክራሲ ያስፈልጋታል ሲባል 95% የኢትዮጵያ ብሔርተኛ የሚያደነቁር ዋትስ ዲሞክራሲ? ምንድነው ዲሞክራሲ? ይመጣል ዲሞክራሲ ያስፈልገናል ይላል። ዲሞክራሲ ምንድነው? ዲሞክራሲ አሁን ኢራናውያን ጋር ሄደ ዲሞክራሲ ያስፈልጋቸዋል ስትል ምን ማለት ነው? ዲሞክራሲ የሚባለው ቃል ራሱ በአግባቡ መተንተን አለበት፣ በአግባቡ ሊገባ ይገባል። የአሜሪካ ፎሬን ፖሊሲ ቱልስ ነው። አሜሪካ የውጭ ጉዳይ ፖሊሲዋን ከምታስፈጽምባቸው ነገሮች መካከል አንዱ ፕሮሞቲንግ ዲሞክራሲ፣ ኤክስፓንሽን ኦፍ ኔቶ፣ ብሪቴን ሁድ ኢንስቲትዩሽን የሚባሉ ወርልድ ባንክ እና ኢንተርናሽናል ሞኔታሪ ፈንዶች IMF፣ እነዚህ ናቸው። አሜሪካ ፎሬን ፖሊሲዋን ከምታስፈጽምባቸው አድገኛ ነገሮች መካከል IMF፣ ወርልድ ባንክ፣ ኤክስፓንሽን ኦፍ ኔቶ፣ ፕሮሞቲንግ ዲሞክራሲ። አመዶ ዝም ብለህ ከአልጋ ተነስተህ ትመጣና እች ሀገር ዲሞክራሲ ያስፈልጋታል ትላለህ። እንደኔ ያሉ ሰዎች ኢትዮጵያውያን አቁሞ ይጠይቀዋል። ዲሞክራሲ ምን ማለት ነው ወንድሜ ይለዋል። መመለስ አለበት። ዋትስ ዲሞክራሲ? ለምሳሌ የአፍሪካ ሀገራት የሆነ አካባቢ ላይ ነዳጅ ወጣ የሚል ነገር ብትሰሙ ወይም ማይኒንግ አላቸው፣ ወርቅ አላቸው፣ ዳይመንድ አላቸው ምናምን የሚባል ነገር በዜና ቢሰማ አሜሪካ ወዲያው የምትላችሁ እቺ ሀገር ዲሞክራሲ ያስፈልጋታል ነው የምትላችሁ። ዋትስ ዲሞክራሲ? ኢትዮጵያ ውስጥ አሁን ባለንበት ነባራዊ ሁኔታ የናመዶ እይታ ሳይስተካከል የሆነ አካባቢ ላይ ነዳጅ ወጣ ቢባል ቶሎ አሜሪካ ኢትዮጵያ ዲሞክራሲ ያስፈልጋታል ነው የምትለው።
ምዕራብ አፍሪካ ሀገሮችን ማየት አለባችሁ። ናይጄሪያን ማየት አለባችሁ። ዲሞክራቲክ ኮንጎን ማየት አለባችሁ። አንጎላን ማየት አለባችሁ። ምስቅልቅላቸው የወጡ የአፍሪካ ሀገሮችን ተመልከቷቸው። ኢራቅን ተመልከቱ። ኢራቅ ላይ ምንድን የተባለው? እቺ ሀገር ዲሞክራሲ ያስፈልጋታል። እነ ሱዳንን ተመልከቱ።